አስታውሳችሁት መጥምቁን ዮሐንስ በዮሐንስ ወንጌል ማለት ነው ከፈሪሳውያን ዘንድ ወደሱ ሰዎች ተላኩ ማለት ነው። መልእክተኞች ተላኩ። ምንድነው ያሉት? ማነህ የሚል ጥያቄ ነበር። እንግዲህ ሰውየው ኦፖርቹኒቲ ያለው አሁን ስለራሱ በጣም ብዙ ነገር መናገር ይችላል። ልክ እንደኛ ዘመን ቢሆን አስቡት እንግዲህ አያም ፕሮፌቲክ ማን ልል ይችላል። በቃ እኔ አፖስትል ነኝ ምናምን እኔ ነብይ ምናምን የተቀባው ምናምን ማለት ይችላል ማለት ነው። እና ሰውየው ምንም ስለራሱ መናገር አልፈለገም ማለት ነው። ነገር ግን ስለራሱ መናገር የሚችልበት በጣም ሰፊ የሆነ ኦፖርቹኒቲ ያለው አስባችሁታል? በዛ ዘመን ከፈሪሳውያን ዘንድ እንደዛ አይነት መልእክት ተልኮ ለነዛ ሰዎች ደግሞ ስለራሱ ከፍ ያለ ቦታ መስጠት ማለት በጣም ትልቅ ነገር ነው። በጣም የሚገርም ኦፖርቹኒቲ ነው። ነገር ግን እሱ ምንድን ነበር ያለው? እኔ ድምጽ ነኝ ነው። ድምጽ ነኝ። ኢሳይያስ መጽሐፍ ላይ ተጽፏል። ምድረ በዳ ላይ የሚጮህ ሰው ድምጽ ሰማሁ ምናምን ምድረ በዳውን አቅኑ ምናምን የሚል ድምጽ ማለት ነው። ስለዚህ እኔ ድምጽ ነኝ አላቸው ማለት ነው። ምን ማለት ነው? ክርስቶስን ለማስተዋወቅ ነው የመጣው ማለት ነው። ክርስቶስን ለማስተዋወቅ ከዛ ታዲያ አንተ ነብዩ ካይደለ አንተ ምንም አይነት ስልጣን ከሌለ በምን ስልጣን ነው ሰዎችን የምታጠምቀው ተብሎ ተጠየቀ ማለት ነው። ከዛ ምላሹ ምን እንደሆነ ታውቃላችሁ? ከኔ በኋላ የሚመጣው ከኔ እሱ እጅግ ይልቃል አላቸው። ከኔ በኋላ ያለው እንግዲህ በልጠዋለሁ አይደለም፣ ከክርስቶስ እኔ በልጠዋለሁ እሱ ያንሰኛል ምናምን ሳይሆን በስጋ ውልደት በ6 ወር ከክርስቶስ ይበልጣል ያንን ማለቱ ነው። ስለዚህ የሚመጣ አለ እኔ ላንስ እሱ ልልቅ ይገባል አለ ማለት ነው። እና ምን ልነግራችሁ ነው? ምን ልላችሁ ነው? ትክክለኛ ካሜራ ማለት ነው። ትክክለኛ ካሜራ ለምሳሌ የአይፎን ስልክ ሊሆን ይችላል ምናምን ዲጂታልም ብቻ ሊሆን ይችላል። የተኛውም ትክክለኛ ካሜራ አላማው ባክግራውንድን አደብዝዞ ኦብጀክቱን ማለት ነው ልታነሱ የፈለጋችሁትን ኦብጀክቱን በስተክክል እንድታይ ማድረግ ነው። በስተክክል ማለት ነው አጣርቶ በስተክክል እንድታይ ማድረግ ነው። ስለዚህ የኛም የክርስቲያኖች ትልቁ የተጠራንበት ዓላማ ክርስቶስን በህይወታችን ለማሳየት ነው። ልክ እንደ መጥምቁ ዮሐንስ ማለት ነው። ድምጽ ነን ለንል ወይም የሚመጣ አለ እሱ የሚመጣው አለ እንዳለ እኛም ደግሞ ሊያድን የሚችል አለ፣ ህይወትን መስጠት የሚችል አለ እንድንል ነው። ስለዚህ እኛም ልክ እንደ ትክክለኛ ካሜራ ራሳችንን አደብዝዘን ዝናችንን አደብዝዘን ክብራችንን አደብዝዘን እኛነታችንን አደብዝዘን ክርስቶስን ማግኒፋይ አድርገን ማሳየት ይሆንልን ማለት ነው። ጌታ ጸጋውን ያብዛልን።